ጊዜ በኋላ የአረብና የኢትዮጵያ ግንኙነት በሚለው ጉዳይ ላይ ጥናት ጀመሩ። كانت منذ أيام سليمان عليه السلام ከሱለይማን ጊዜ ጀምሮ የሚያስተሳስረን የሆነ ነገር እንዳለ ተሰማኝ። شلون እንዴት? وهذا أيضا خذ مني سنة ثانية أفكر فيه ይህም ሁለተኛ ዓመት ወስዶብኝ ሳጠና ሳነብ ነበረ። وأحاول يمكن أقرأ شيء ألقى كاتب علق عليه በዚህ ጉዳይ ላይ የጻፈ ጸሐፊ ካለ የመሳሰሉት ሁሉን እያልኩኝ ፈለኩ። أوضح شنو المقصود لأن بلقيس باليمن እኛ የምናውቀው በልቂስ የምትባለው የመን እንዳለች ነው፣ የሳባ ንግስት የተባለችው። سليمان في فلسطين ሱለይማን ፈለስጢን ያለ ሰው ነበር عليه السلام በሁለቱ መካከል ምንድነው شو علاقة أثيوبيا ምንድነው ኢትዮጵያስ እዚህ ቦታ ላይ ምን አመጣት? ስለዚህ በኢትዮጵያውያን እምነት የተወሰኑ እምነት ይቺ በልቂስ የምትባለው ሳባ ንግስት ሳባ ብለው ኢትዮጵያዊ ናት ብለው ያምናሉ። يمنية እና የመናዊ ናት። እኛ ደግሞ ምንለው ይሄ የተወሰነ የመናዊ ናት፣ እኛ ደግሞ ኢትዮጵያዊ ናት። يقولون أن بلقيس ملكة حبشية أو أثيوبية ኢትዮጵያዊ ናት ብለው ነው የሚያምኑት። طيب احنا عندنا يعني ثابت في التاريخ العربي انها يمنيه بالعكس نسبها متواتر እኛ ጋር በጣም እርግጠኛ ሆነን የመናዊ ናት ብለናል። موجود وهي من حمير ሒምየር የሚባል አሁን ከዛ ሰውዬ ጋር ብትፈልጉ አገናኙት ከጀላሉዲን ከሚባለው ፕሮፌሰር። ሒምየር የሚባለው ህዝብ ወደ ኢትዮጵያ ሄዷል፣ ወይም ደግሞ ከኢትዮጵያ በኢዛና በኩል የሄደው ህብረተሰብ እዛ ተቀላቅሎ ከሒምየሮች ጋር ተዋልዷል። ብዙ አይነት መልሶች ይኖሩታል። وصحيح القرآن ما قال عنها انها عربيه لكن القرآن قال ላይ አረብ ናት አይልም፣ ወይም የመን ናት አይልም፣ አበሻም ናት አይልም። عنها اني وجدت امرأة تملكهم وأوتيت من كل شيء ولها عرش عظيم وجدتها وقومها يسجدون للشمس በቃ የሚለው ቁርአን ውስጥ ከሰባ አንድ ሴት አየሁኝ፣ ንጉስት ናት፣ ሁሉንም ትገዛለች፣ የምትገዛው ግን ፀሐይ ነው ምናምን ብሎ ነው የተናገረው። ሁዱድ የሚባለው ወፍ ለሱለይማን ሲነግረው ወይም ለሰለሞን من دون الله الى اخر المهم سبأ وجئتك من سبأ ስለዚህ እዛ ላይ ወጂቱከ ሚን ሰበኢን ሰባ ከሚባል ቦታ መጣሁልህ ወይም ከሰባ መጣሁልህ ነው የሚለው። الهدهد يقول حق سليمان عليه السلام وجئتك من سبأ بنبأ يقين المقصود سبأ اليمن. نعم هذا بتفسيرنا. በእኛ አተረጓጎም ይህንን የመን ብለን ተርጉመን ما يقولون لا سبأ في عندنا في اثيوبيا موجود. ሰባ ግን እኛ ጋር ነው ብለን እናስባለን። يسمونها سابا. ሳባ يقول اسم سابا موجود الى اليوم على فكره يعني اكو اليوم بنات. በጣም የሚገርምህ በኢትዮጵያ ውስጥ አንዳንዷ ሴት ትመጣና ስምሽ ማን ነው ሳባ ትላለች። ሳባ ማት ሳባ አለ كثيرات اسم شائع مثل ما نقول عائشه. እኛ ጋር አይሻ እንደምትለው እነሱ ጋር ሳባ የሚለው ስም ነው። በቃ ብዙ ቦታ حصه نيره اسم شائع. سابا اسم ሁሉም ጋር የታወቀ ነው። شائع من آلاف السنين. ከሺዎች ዓመት በፊት ጀምሮ ሳባ የምትባል ሴት አለቻቸው። الى اليوم يستخدمونها سابا والمقصود فيها سبأ. እስካሁን ድረስ ያ የሚታሰበው የሰባ የምንለው እኛ የየመኑ አይነት ነው። سبأ لها اسم آخر مكيدة. ሌላ ስም አላት ማከዳ ሚል። وأحيانا يطلقون عليها ملكة سبأ كوين. ሌላ ጊዜ ኩዊን ሼባ ይሏታል ወይም ንግስት ሳባ ይሏታል። نو شيبة ملكة سبأ يقولون سبأ عندنا موجودة. أنا እኛ ጋር አለች በቃ ይሉሃል። ምን ትላለህ? በቃ ማጥናት። زرت منطقة في أكسوم مدينة تاريخية جميلة. ሌላው አክሱም ሄጄ ነበረ። በጣም ደስ የምትል ከተማ ናት። وتعتبر من أقدم الحضارات الأثيوبية. የኢትዮጵያዊው የቀድሞ ወይም በጣም የጥንት ታሪካዊ ቦታ ነው። ما قبل الميلاد. ማውራ ሚላድ በፊት ማለት ከኢየሱስ ልደት በፊት ስላለ ታሪክ ነው። مدينة موجودة وفيها تاريخ ممتد إن شاء الله نتكلم عن بعض شيء من تاريخ. ስለዚህ ጉዳይ ስለ አክሱም ነገስታት ምናምን ወደፊት በሰፊው እናወራለን። بعدين في هذه المدينة في قصر أطلال قصر. በዚህ ከተማ በጣም ትላልቅ የሆኑ ህንጻዎች አሉ ወይም ግንባታዎች አሉ እንደ አህራማት ማለት። أنا زرته. እኔ ሄጄ ጎበኛሁት። يقول هذا قصر شيبة. ይሄ አንዳንዱ ውስጥ እዛ ውስጥ ካለው የሳባ ቪላ ወይም የሳባ ካስል ምን በለው የሳባ ቤተ መንግስት ነው ብለው ያሳይተውናል። هذا قصر سابا ملكة سبأ الملكة السبئية. የንግስት ሳባ መቀመጫ ነበር ብለው ይነግሩሃል። ይሄ ምን ታደርገዋለህ? انا زرته وشفته ولفيت فيه وكذا. በደንብ አየሁት፣ ዞርኩኝ። اطلال ما باجي منه الا السور طبعا. አሁን ያለው እንትን ነው ያው የተወሰነ የተራረፈ ነገር ነው ያለው ግን ما في شيء. بس ان هذا قصر
هم يقولون بلقيس. اي طيب. هي يا بلقيس ويم يا سابا مكنياتو بلقيس ميلو سم قرآن لا يلم حديث لا يلم تاريخ نينجرن يا ربو تاريخ. انا الحين انسان محايد ابي اعرف الحقيقه او ابي أعرف. ስለዚህ እኔ ኒውትራል ነኝ አሁን አረብ አልሆንም አበሻ አልሆንም እንዲሁ አጥኚ ነኝ ተመራማሪ ነኝ ታሪክ አንባቢ ነኝ اعرف منطقيا شلون تركب القضيه يعني. ስለዚህ ይሄ ጉዳይ እንዴት ሊሆን ይችላል ብዬ ሎጂካዊ ነገሮችን መሰብሰብ ይችላል احنا عندنا سبب باليمن شابهه الى اثيوبيا وهم يقولون ሁለቱ ተካፍለው لا باثيوبيا وهذا شيء راسخ عندهم في المعتقد مالهم እነሱ ጋር በእምነት ሁሉ የተሳሰረ እውነት ነገር ነው ብለው የሚቀበሉት ነው راسخ. طيب شلون نوفق بين القولين بعد القراءات هذه كلها وبعد حتى قضيه حمير وتاريخ حمير وكيف توسعت حمير እኔ ከዛ በኋላ ስለ ሒምየር ስለሚባል ጎሳ ማንበብ ጀመርኩኝ እንዴት እንደተስፋፉ ከየት እንደመጡ እንዴት እንደተዋለዱ ከማን ጋር እንደተገናኙ ማየት ጀመርኩ وصلت الى الصين ووصلت الى اقاصي افريقيا በጣም ጥጉን አፍሪካ ድረስ የደረሰች ሒምየር የምትባል ጎሳ እንዳለች ግን አይቻለሁ እስከ ህንድ እስከ ቻይና ምናምን حمير دوله استعماريه استمرت እና ሒምየር የሚባለው በአጠቃላይ የሚስፋፋ የሆነ ነገር እንዳለው አየሁኝ ተስፋፍቷል اقل تقدير 1000 سنه እና 1000 ዓመት በተለያየ አካባቢ ላይ ሲዞር የነበረ እንትን ነው ንጉስ ወይም ምንድነው ስሙ ጎሳ ነው واكثر لان حتى اخر ملوكها اللي هو يوسف ذو نواس የመጨረሻው ዩሱፍ ذو نواس የሚባለው ነው يوسف ذو نواس بيبالو اسكي درس الحميري يوسف ذو نواس الحميري اخر ملوكها هذا اللي اسقطه ابرهه مع جيش اثيوبيا اللي اتوا ይሄንን ደግሞ ከኢትዮጵያ የመጣ ሌላ አብርሃ የሚባል ንጉስ እንደጣለው ነው የሚነገርለት في ذيك السنه قبل الاسلام تمام فحمير